ሰላም ጤና ይስጥልኝ እንኳን ወደ ቢዩቲ ዊዝ ሚሚ በደህና መጣችሁ። ዛሬ ጸጉራችሁን እንደ አዲስ የሚያበቅል መነቃቀልን የሚያቆምና የጸጉር ስርን በከፍተኛ ሁኔታ የሚያጠናክር እጅግ ቀላል ግን ደግሞ ተአምረኛ የሆነ ውህድ ይዤላችሁ መጥቻለሁ። የምንጠቀመው ሁለት ግብአቶችን ብቻ ነው፣ ቀይ ሽንኩርትና ዝንጅብል። ቀይ ሽንኩርት በውስጡ ከፍተኛ የሰልፈር መጠን ስላለው ለጸጉር ፕሮቲን ግንባታ ወሳኝ ነው። በሌላ በኩል ዝንጅብል ደግሞ የራስ ቅላችን ላይ ያለውን የደም ዝውውር በማፋጠን ጸጉር በፍጥነት እንዲያድግ ያደርጋል። እዚህ ጋር ብዙዎቻችሁ ሚሚዬ ሽንኩርት ሽታው በጣም ያስቸግራል እንደምትሉኝ ያውቃለሁ። ዛሬ የማሳያችሁ አሰራር ግን ሽታው ጨርሶ እንዳይኖር የሚያደርግ አንድ ልዩ ሳይንሳዊ ዘዴን ያካተተ ነው። ይህ ውህድ ለወንዶችም ለሴቶችም የሚሆን ሲሆን በተለይ ግንባራቸው ለሸሸና ጸጉራቸው ለሳሳ ሰዎች ፍቱን መድኃኒት ነው። አሰራሩን በዝርዝር ደረጃ በደረጃ ስለምናይ እስከ መጨረሻው አብራችሁን ቆዩ። አንድም ዝርዝር እንዳያመልጣችሁ፣ ምክንያቱም አዘገጃጀቱ ላይ የምናደርገው ትንሽ ጥንቃቄ ለውጤታማነቱ ትልቅ ሚና ይጫወታል። የዚህን ምርጥ ውህድ አጠቃቀም ላይ አብዛኛው ሰው አንድ ትልቅ ስህተት ይሰራል። ያ ስህተት ደግሞ ጥቅሙን ወደ ዜሮ ዝቅ ያደርገዋል። ያ ስህተት ምን እንደሆነና እንዴት እንደምናስተካክለው መሀል ላይ ነግራችኋለሁ። ይህንን ቪዲዮ እስከ መጨረሻው ካያችሁ በኋላ ጸጉራችሁ እንደ አዲስ ሲበቅልና ሲጠነክር ታዩታላችሁ። አሁን ወሬ ሳናበዛ በቀጥታ ወደ መጀመሪያውና በጣም ወሳኝ ወደ ሆነው የቀይ ሽንኩርት አዘገጃጀቱ እንግባ። አንድ ትልቅ ቀይ ሽንኩርት እንወስዳለን። ቀይ ሽንኩርት ጸረ ባክቴሪያ ባህሪ ስላለው የራስ ቅል ላይ ያሉ ትናንሽ ኢንፌክሽኖችን ያጠፋል። ስለዚህ ጭንቅላታችሁ ለሚቆስልባችሁ ተጨማሪ ጥቅም ነው። ሽንኩርቱን በደንብ ካጠብን በኋላ የውጭውን ቆሻሻ እናነሳለን። እዚህ ጋር ነው ቅድም የነገርኳችሁ ሚስጥር የሚጀምረው። አብዛኛው ሰው የሽንኩርቱን ልጣጭ ሙሉ በሙሉ ገፎ ይጥለዋል። ነገር ግን የሽንኩርት ውጫዊ ልጣጩ ከውስጡ በበለጠ ለጸጉር እድገት የሚረዱ ንጥረ ነገሮችን ይዟል። ስለዚህ የሽንኩርቱን ቀጫጭንና ንጹህ የሆኑትን የላይኛዎቹን ልጣጮች አንጥላቸውም። እነሱንም አብረን ነው የምንጠቀመው። ሽንኩርቱን በደቃቁ እንከትፈዋለን ወይም በመፈቅፈቂያ እንፈቀፍቀዋለን። ብሌንደር ካላችሁ ደግሞ ምንም ውሃ ሳትጨምሩ ፍጩት። ውሃ ለመጨመራችን የሽንኩርቱን ኃይል እንዳይቀንስ ያደርገዋል። በዚህ መልኩ ሽንኩርቱ ወደ ፈሳሽነት ሲቀየር እጅግ በጣም ንጹህ የሆነውን የሽንኩርት ጭማቂ እናገኛለን። ይህ ጭማቂ ለጸጉራችን እንደ ምግብ ነው የሚያገለግለው። እዚህ ጋር ሽንኩርቱን በምንከትፍበት ጊዜ የሚወጣው ጋዝ አይናችንን ሊያቃጥለን ይችላል። ነገር ግን ይህ ጋዝ በውስጡ ከፍተኛ የሆነ ፋይቶኬሚካልስ እንዳለው ያሳያል። እነዚህ ንጥረ ነገሮች ናቸው የሞቱ የጸጉር ቀዳዳዎችን ዳግም ህያው የሚያደርጉት። እንግዲህ ሽንኩርቱን በሚገባ አዘጋጅተን ጨርሰናል። አሁን ደግሞ ወደሚቀጥለው ወሳኝ ግብአታችን እንለፍ። አሁን ሁለተኛውንና እጅግ አስፈላጊውን ግብአት እንጨምራለን፣ ዝንጅብል። ዝንጅብል ለዚህ ውህድ ሁለት ጥቅሞች አሉት። አንደኛው የሽንኩርቱን ጠንካራ ሽታ ኒውትራላይዝ በማድረግ ጸጉራችሁ ላይ የሚቀረውን ጠረን ይቀንሷል። ሁለተኛው ደግሞ ጂንጅሮል የተባለ ንጥረ ነገር በውስጡ ስለያዘ የራስ ቅል ላይ ያለውን የደም ዝውውር በከፍተኛ ሁኔታ ያፋጥነዋል። ዝንጅብሉን የምንጨምርበት መንገድና ሰዓት የሽንኩርቱን ጠንካራ ሽታ ሙሉ በሙሉ ለመቆጣጠር ይረዳናል። አንዳንድ ሰዎች ዝንጅብሉን በብዛት በመጨመር ቆዳቸውን ያቃጥላሉ። እኛ ግን በምን አይነት መጠን ነው መጠቀም ያለብን፣ እንዲሁም ዝንጅብሉ ከሽንኩርቱ ጋር ሲደባለቅ የሚፈጥረው ልዩ ኬሚካላዊ ለውጥ ለጸጉራችሁ ምን አይነት ብርታት እንደሚሰጠው አሳያችኋለሁ። አንድ መካከለኛ ዝንጅብል ወስደን ልጣጩን በቀጭኑ ካነሳን በኋላ ልክ እንደ ሽንኩርቱ በደቃቁ እንፈቀፍቀዋለን። እዚህ ጋር አንድ ትልቅ ጥንቃቄ ልንገራችሁ። ዝንጅብሉ ትኩስ መሆን አለበት። የደረቀ ዝንጅብል ወይም ዱቄቱን መጠቀም የለብንም። ምክንያቱም በውስጡ ያሉት ተፈጥሯዊ ዘይቶች የሚገኙት በትኩስ ዝንጅብል ውስጥ ብቻ ነው። ዝንጅብሉን ስንፈቀፍቅ የሚወጣው ፈሳሽ በጣም ኃይለኛ ነው። ስለዚህ መጠኑን ማመጣጠን አለብን። ለአንድ ትልቅ ሽንኩርት አንድ ግማሽ እጅ የሚያክል ዝንጅብል በቂ ነው። አሁን የተፈቀፈቀውን ዝንጅብልና ሽንኩርት አንድ ላይ እናቀላቅላቸዋለን። ሁለቱ በደንብ እስኪቀላቀሉ ለ2 ደቂቃ ያህል በደንብ እናማስለዋለን። በዚህ ሰዓት የዝንጅብሉና የሽንኩርቱ ንጥረ ነገሮች እርስ በርስ መዋሃድ ይጀምራሉ። ይህ ውህድ የጸጉር መቁሰልን፣ ማሳከክንና ፎሮፎርን የመከላከል ትልቅ አቅም አለው።
አንዳንዶቻችሁ ሚሚዬ ይህንን ውህድ አፍልተን ብንጠቀመውስ ብላችሁ ትጠይቁኝ ይሆናል። ውህዱን ማፍላቱ ጥቅሙን ይጨምረዋል ወይስ ይቀንሰዋል? እኔ ለእናንተ የምመክራችሁ በቅዝቃዜ ወይም በኮልድ ኢንፊውዥን መንገድ እንዲዘጋጅ ነው። ይህም ንጥረ ነገሩን በሙቀት እንዳይጠፋ ያደርጋል። አሁን ሁለቱ ግብአቶች ተቀላቅለዋል። ነገር ግን ይህንን ፀጉራችን ላይ በቀጥታ አንቀባውም። ለምን? ምክንያቱም ፍርፋሪው ፀጉራችን ውስጥ ከገባ ለመታጠብ በጣም ያስቸግረናል። ስለዚህ ንጹህ የሆነውን ጭማቂ ብቻ እንዴት እንደምናወጣና ኃይለኛነቱን እንዴት እንደምንጠብቅ በሚቀጥለው ክፍል እናያለን። አሁን እጅግ ወሳኝ ወደ ሆነው ክፍል ደርሰናል። እሱም ጭማቂውን የማውጣት ሂደት ነው። ይህ ክፍል የውህዱን ንጽህናና ጥራት የሚወስን ነው። የተቀላቀለውን የሽንኩርትና ዝንጅብል ጭማቂ ለመጭመቅ ንጹህ ስስ የሆነ ጨርቅ ወይም ማጣሪያ ግድ ያስፈልገናል። ከቻላችሁ ጨርቅ ብትጠቀሙ ባይ ነኝ። ምክንያቱም ጨርቅ ምንም አይነት ጥቃቅን ፍርፋሪ እንዳያልፍ ስለሚከላከልልን ፀጉራችንን ስንታጠብ አንድም ነገር ሳይቀር በቀላሉ እንዲለቅ ያደርገዋል። ውህዱን ጨርቁ ላይ ካደረግን በኋላ በደንብ አጥብቀን እንጨምቀዋለን። የምናገኘው ፈሳሽ በጣም ንጹህ፣ ወፍራምና ኃይለኛ መሆን አለበት። እዚህ ጋር አንድ ነገር ልብ በሉ። ይህንን ጭማቂ በምናወጣበት ጊዜ ምንም አይነት ውሃ አንጨምርም። ቅድም እንደነገርኳችሁ ውሃ መጨመር የንጥረ ነገሮችን ኃይል ያዳክመዋል። የምናገኘው እያንዳንዱ ጠብታ ፈሳሽ ለፀጉራችን እድገት እጅግ ውድ የሆነ ፈሳሽ ወርቅ ነው ማለት ይቻላል። አሁን የተገኘውን ጭማቂ ወደ ስፕሬይ መያዣ እንገለብጠዋለን። ስፕሬይ መያዣ መጠቀም ውህዱ እኩል በሆነ መንገድ የራስ ቅላችን ላይ እንዲዳረስ ይረዳናል። ስፕሬይ መያዣ ከሌላችሁ ደግሞ ንጹህ ጥጥ በመጠቀም መቀባት ትችላላችሁ። እዚህ ጋር ግን አንድ ትልቅ ጥያቄ ይነሳል። ይህንን ውህድ አዘጋጅተን ለስንት ቀን ማቆየት እንችላለን የሚለው ነው። ይህ ውህድ ተፈጥሯዊ ስለሆነ ምንም አይነት መከላከያ የለውም። ስለዚህ የተሻለ ውጤት ለማግኘት በየቀኑ አዲስ አዘጋጅታችሁ ብትጠቀሙ ይመረጣል። ነገር ግን ጊዜ ከሌላችሁ ፍሪጅ ውስጥ ለ2 ቀን ብቻ ማቆየት ትችላላችሁ። አሁን እንደምታዩት ውህዱ በሚገባ ተዘጋጅቷል። ነገር ግን ይህንን ውህድ ዝም ብሎ መቀባት ብቻ ውጤታማ አያደርገውም። ፀጉራችሁን ከመቀባታችሁ በፊት ልታደርጉት የሚገባ አንድ ቅድመ ሁኔታ አለ። እሱንና ትክክለኛውን የአቀባብ ዘዴ በመጨረሻው ክፍላችን ላይ በዝርዝር እናየዋለን። አሁን ወደ ዋናውና ወደ መጨረሻው ክፍል ደርሰናል። እስካሁን እያያችሁኝ ከሆነ ኮመንት ላይ ወርዳችሁ እጠቀማለሁ ብላችሁ ጻፉልኝ። ይሄ እንዳትረሱት ያግዛችኋል። ኮመንት ላይ እጠቀማለሁ ብለው የጻፉትን ሰዎች ደግሞ ሁሌ ኖቲፊኬሽን ሲገባላቸው አስታውሰው እንዲጠቀሙ ኮመንታቸውን ሁሉንም ላይክ አድርጉላቸው። እሺ፣ ፀጉራችሁን ከመቀባታችሁ በፊት ፀጉራችሁን በሚገባ ማበጠር አለባችሁ። ይህም የደም ዝውውር እንዲነቃቃ ያደርጋል። በመቀጠል ፀጉራችሁን ለ4 ወይም ለ6 ቦታ በመክፈል ያዘጋጀነውን ውህድ የፀጉራችሁ ስር ላይ ብቻ እርጩት። የፀጉራችን የራስ ቅል ብቻ ነው የምንቀባው። እዚህ ጋር ትልቁ ስህተት ፀጉር ጫፍ ላይ መቀባት ነው። ጫፉ ላይ መቀባቱ ለውጥ አያመጣም። እንደውም ፀጉራችሁ እንዲደርቅና እንዲሰባበር ያደርገዋል። ስለዚህ ትኩረታችሁ የፀጉር ስር ወይም የራስ ቅል ላይ ብቻ ይሁን። ይህንን ውህድ ፀጉራችሁ ላይ ከረጫችሁ በኋላ ለ5 ደቂቃ በጣታችሁ ጫፍ በደንብ ማሳጅ አድርጉት። ማሳጅ ማድረጋችሁ ውህዱ ወደ ውስጥ ዘልቆ እንዲገባና የፀጉር ቀዳዳዎች ንጥረ ነገሩን እንዲመጡ ይረዳቸዋል። ከዚያም በሻወር ካፕ ወይም በላስቲክ ሸፍናችሁ ለ30 ደቂቃ ብቻ ቆዩት። እዚህ ጋር ሌላ ጥንቃቄ፣ ይህ ውህድ በጣም ኃይለኛ ስለሆነ ከ30 እስከ 45 ደቂቃ በላይ ፀጉራችሁ ላይ አታቆዩት። ካቆያችሁት ቆዳችሁን ሊያሳክካችሁ ወይም ሊያቃጥላችሁ ይችላል። ሌላው አስፈላጊ ጥንቃቄ ደግሞ ውህዱን ስትታጠቡ ለብ ባለ ውሃና በሻምፖ ብቻ መሆን አለበት። ሽታው እንዳይረብሻችሁ ከታጠባችሁ በኋላ የሚወደድ ሽታ ያለው ኮንዲሽነር መጠቀም ትችላላችሁ። እንዲሁም ይህንን ውህድ ከመጠቀማችሁ በፊት እጃችሁ ላይ በመቀባት አለርጂ እንዳለባችሁ ቼክ አድርጉ። ሌላው ይህንን ውህድ በሳምንት 1 ወይም 2 ጊዜ ብቻ ተጠቀሙ። ከዚህ በላይ መጠቀም ቆዳችሁን ሊያደርቀው ይችላል።
ይህንን ቀላል ውህድ ለ4 ሳምንታት በቋሚነት ከተጠቀማችሁ የሚገርም ለውጥ ታያላችሁ። ለውጡን ደግሞ ኮሜንት ላይ እንደምታጋሩኝ እጠብቃለሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እና ለጓደኞቻችሁ ሼር ማድረጋችሁን አትርሱ። ስለተከታተላችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ቻው።